በትዳር ውስጥ ከሆነን በጣም መጠንቀቅ ያለብን 5 መሰረታዊ መባል የሌለባቸው ምናልባት ከዚህ በፊት የምንላቸው ከሆነ አሁን መድገም የሌለብን በጣም መሰረታዊ የሆኑ በጣም ብዙ ሚሊዮን ሰዎችን ለፍቺ እንዲቸኩሉ ወደ ፍቺ እንዲሄዱ ካደረጓቸው ነገር 5ቶቹን ለማየት እንሞክራለን። ሰላም ጤና ይስጥልን። እንዴት አላችሁ የመልህቅ ቤተሰቦች? ጸጋዬ አሰፋ ነኝ ከመልህቅ የትዳር ማማከርና ማሰልጠኛ ማዕከል። እንግዲህ በትዳር ጉዳይ ላይ በሰፊው በጣም ብዙ ቪዲዮዎችን ላለፉት 3 እና 4 ዓመታት ስንለቅ ቆይተናል። አሁንም ደግሞ በጣም አስተማሪ የሆኑ እናንተ ቤት ያሉ ከላይ የሚወሩ ሳይሆን ታች ኑሮ ላይ ያሉ በሴት ህይወት በጣም ፈተና የሆኑ በወንድ ህይወት ፈተና የሆኑ ወንድ ልጅ ቤቱን እንዲያጣ ሴት ልጅ ትዳሯን እንድታጣ ያደረጓትን ራሷን ብታይ ራሱን ቢያይ ትዳሮቻቸውን ይታደጋሉ ብለን የምናስበውን ነጥቦች ነው እያነሳን የምንወያየው። ከላይ ሲታዩ እንደዚህ ፕሮግራሞች ብዙ ወደ ውስጥ ለመግባት እንትን አይሉም። ልክ ግን እየመረሩ እንደኮሶ ከተዋጡ ግን በጣም ውስጥን ሰላም የሚያደርጉ የሚያድኑ ነገሮች ናቸው። እናንተም ይህን ቪዲዮ ለቤተሰብ፣ ለዘመድ፣ ለጓደኛ ማግባት ያሰበች ወይ አግብታ በትዳር ውስጥ ያለች አንድ የምትጨነቅ ምስኪን እህታችሁን ቪዲዮ ላኩላቸው፣ ሼር አድርጉላቸው፣ እንዲከታተሉ አድርጉላቸው። ራሷ ላይ ከብዙ በጣም ጥቂት ነገሮች ትማርበታለች። እናንተም ቤተሰቡን ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በተቻለ መጠን ኮመንትም ካላችሁ ኮመንት ለማድረግ ሞክሩ። ሀሳብ አስተያየቶቻችሁን እንቀበላለን። እንግዲህ ምንድነው በትዳር ውስጥ በጣም 5 መሰረታዊ ነገሮች በጣም በተለይ ስንጣላ ሚስት ከባለቤቷ ጋር ስትጣላ ባል ከሚስቱ ጋር ሲጣላ ማድረግ የሌለበት አደገኛ የሆኑ በጣም ወደ ፍቺ እንድንቸኩል በፍጥነት ሰዎቹ እንዲፋቱ የሚያደርግ ነገር ነው የምነግራችሁ። አንደኛው በጸብ ሰዓት ይሄ ንቀትን ማሳየት፣ በሴት በኩልም ይሁን በወንድ በኩልም ይሁን አንተና ሚስት መግባባት ካቃታችሁ፣ አንቺና ባለቤትሽ መግባባት ካቃታችሁ መፍትሄው ንቀት አይደለም። መፍትሄው አንተ እሷን መናቅ ወይ ደግሞ ያንን ነገር ስለፈጠረች ወይ ያንን ነገር እሱ ስለፈጠረ መፍትሄው መናቅ አይደለም። ያንቺ መፍትሄው ንቀት አይደለም። እና በጣም ብዙ ሚሊዮን ሰዎች በነገራችን ላይ በዚህ ሰበብ ትንሽ እየተገፋፉ ሄደዋል። እና እንግዲህ ምንድነው በጸብ ሰዓት ባልና ሚስቶች አለመግባባት በተፈጠረ ሰዓት በተቻላችሁ መጠን አንቺና ባለቤትሽ መካከል አለመግባባት ከተፈጠረ፣ አንተና ሚስት መካከል አለመግባባት ከተፈጠረ የመጀመሪያው ትልቅ ውለታ ለትዳር የምትውለው ንቀትን አለማሳየት፣ አንቺም ንቀትን አለማሳየት። ምንድነው የሚሆነው? እዚህኛው አለመግባባት ላይ ንቀት ከመጣ ቀጣይ ላይ በጣም እየከረረ ነው የሚሄደው። በሱ በኩልም ይሁን በአንቺ በኩልም ይሁን ባልና ሚስቶች አንድ ስጋ እስከሆኑ ድረስ የሚያናንቁ፣ የሚያጣሉ፣ የሚያቃይሙ በጣም ብዙ ነገሮች አሉ። ነገር ግን ሚስት ንቀት ካመጣች ጸቡን ተከትላ ባል ንቀት ካመጣ ጸቡን ተከትሎ ቀጣዩ ጊዜ እየከረረ ስለሚሄድ አብሮ የመኖር እድላቸው ለመከባበር ቢሞክሩ እንኳን አይችሉትም። ለምን? በጣም ንቀት መጥቷል። ንቀት ደግሞ በነገራችን ላይ መጥፎ ነው። ፍርድ ቤት እንኳን ሄዶ ለመለያየት መከባበር ግዴታ ነው። ስለዚህ በተቻላችሁ መጠን ልክ አለመግባባት ሲፈጠር የሆነ ነገር ልክ ሲፈጠር ከዛ ሰው ጋር አለመግባባት ሲፈጠር ከሚስት ጋር ከባለቤት ጋር አለመግባባት ሲፈጠር ትንሽ ንቀት ባትንቂው እንኳን ኢንዳይሬክት የሆነ ንቀት የሚመስል ነገር ላለማሳየት ራስሽን ጠብቂ። ወይ ደግሞ ንቀት የሚመስል ነገር ላለማሳየት ራስን ጠብቅ። ቀጣይ የምትናቀው አንተ ነህ፣ ቀጣይ የምትናቀው አንቺ ነሽ። እና በተቻለ መጠን እናስቡት። ሁለተኛው ስድብ፣ በጣም አይምሮን የሚነኩት ትልቅ ነገሮች አንዱ ደግሞ ስድብ። ማንም መሰደብ አይፈልግም። በነገራችን ላይ ልጅም ብትሆን ስድብ የሚስማማት አይደለችም። መሰደብ የሚገባው ነው ይሄ ሰው የምትሉ ሰው አይደለም። ሁሉም ሰው ስድብ አይገባው። ያጠፋ ሰው እንኳን ቢሆን በሳቅ መካከል መቆጣት፣ በምክር መካከል ቁጣ፣ በቁጣ መካከል ደግሞ ምክር፣ በሳቅ መካከል በሳቅ ተቆጣው እንደሚባለው አይነት ነገር በተቻለ ለምሳሌ ምን አይነት ቃላቶችን አንቺ ሴትዮ ግን አላበዛሽውም ሊሆን ይችላል።
ግን አላበዛኸውም። በደንብ ራስን አይታል፣ ግን ያበዛኸው አይመስልህም? ግን እንዴት ነው አላበዛውም ይሄን ነገር? እንደዚህ አሁን ቀለል ያሉ ግን ለዘብ እንትን ያሉ ነገሮች ግን በውስጣቸው ቁጣ ያዘሉ ደስ የሚሉ ነገሮች በተቻለ መጠን እነዚህ ነገር መጠቀም። ስድብን በተቻላችሁ መጠን ባልና ሚስት መካከል አለመግባባት ሲፈጠር ቁጥር 1 ማስወገድ ያለባቸው አንደኛው ስድብ ነው። ከመጀመሪያው ቀጥሎ ሁለተኛ ላይ ስድብን ማስወገድ። ስድብን ካስወገዳችሁ በተቻለ መጠን አንቺና እሱ አብራችሁ የመጽናት አንተና እሱ አብራችሁ የመጽናት እድላችሁ ከፍ ያለ ነው። ስድብ ካለ ግን አንተ ሚስትን የምትሰድባት ከሆነ ሚስት ባለቤቷን የምትሰድብ ከሆነ ቀጣይ ጊዜ ላይ ችግሮች ቢፈቱ እንኳን ባልና ሚስት ሆኖ የመኖር እድላችሁ በጣም አናሳ ነው። ፍቅሩ እያደገ ሳይሆን እየሞተ ነው የሚሄደውና በተቻለ መጠን ትንሽ ስድብን አስወግዱ ቤታችሁ ውስጥ ካለ። ጤና ይስጥልን መልህቆች ነን፣ እንደምን አላችሁ? ከማግባታችን በፊት ምን ያስፈልገናል? ችግሮችን በቀላሉና በፍጥነት ለመፍታት ምን ማድረግ አለብን? የጠንካራ ሴትና ወንድ ባህሪዎች ምንድናቸው? እንዴት ልናዳብራቸው እንችላለን? ትዳርና ኃላፊነት ምን ይመስላል? እንዲሁም ሌሎች በፍቅርና በትዳር ህይወት ላይ ተያያዥ ጥያቄዎች ላይ መልስ ለማግኘት ወደ መልህቅ ጎራ ይበሉ። ለበለጠ መረጃ ወደ 09774050 በመደወል ሊያገኙ ይችላሉ። መልህቅ ለጤናማ የፍቅርና የትዳር ህይወት። ቀጥሎ ደግሞ በጸብ ሰዓት ኃላፊነትን መውሰድ፣ ኃላፊነትን መወጣት። ብዙ ባሎች ከሚስቶቻቸው ጋር ሲጣሉ የወር አስቤዛ አይገዙም፣ አይሰጡም፣ ልጆቻቸውን አይጠይቁም። ሚስቱን ሲዘጋ ልጆቹን አብሮ ነው የሚዘጋው። እሷም በተጣላይ ሰዓት ከባለቤቷ ጋር መተኛት አትፈልግም፣ መሳቅ አትፈልግም። አይኖ እየተናደደ ማንም ይስቅ የለም። በቃ ግዴታዋን መወጣት አትፈልግም። እሱም ማናገር አትፈልግም። ኩርፊያው አለ። ኩርፊያ ደግሞ በጣም ከባዱ የዚህ ዘመን እንትን ነው። በነገራችን ላይ እንደ ሀገርም ነው። በነገራችን ላይ ይሄ የመጣብን ሁላችንም ላይ ነው። ሁላችንም ሶሻል ሚዲያ ላይ ነው። ሁላችንም በጣም ጫና ውስጥ ነው። የኑሮ ውድነቱ አለ፣ ፖለቲካው አለ፣ ኢንቫይሮንሜንታል አፌክት አለ። ይሄ ሁሉ ነገር ሚስት ላይ ያለ፣ ባል ላይ ያለ። ድሮ ባል በዚህ ሁሉ ደረጃ ጮሆ ሚስት ሰላም ነበረች። ምክንያቱም የቤት እመቤት። አሁን ባል ያለበትን ጩኸት ሚስት አለባት። ባል ያለበትን ጫና ሚስት አለባት። ሚስት ያለባትን ጫና ባል። ማንን ያክም? ማንን ይታገስ? ማንን ይሸከም? ማን ትዕግስት ይኖረው? እሷም ትዕግስት ለምን አይኖረውም ትላለች፣ እሱም ለምን ትዕግስት አይኖራትም ይላል። ለምን አትችለኝም ትላለች እሷ፣ እሱም ለምን አትችለኝም እሱ ይላል። እና ሁሉም የሚፈልግ ሆነ ፍቅርን፣ ያም እሱም ይፈልጋል፣ እሷም ትፈልጋለች። እሷም የሆነ ነገር ትላይ፣ እሱ ሁላችንም ላይ ጫና አለ። አሁን ከህፃን አንስቶ እስከ ትልቅ ሰው የምትሉት ሁሉም አሁን በራሱ ዓለም የሆነ እንትን ውስጥ ነው ያለው። ከዛ የተነሳ በቃ ተሻችሎ የመኖር ተሳስቦ የመኖር ተከባብሮ የመኖር እድላችን በጣም የሆነ እየጠበበ ነው የመጣ። ሁላችንም ጩኸት ስላለብን ውስጡ ጩኸት የሌለበት ሰው የለም፣ ብሶት የሌለበት ሰው የለም። ይሄ በራሱ ችግር ፈጥሯል። እና ስለዚህ በተቻላችሁና በተቻላችሁ መጠን ኃላፊነትን መውሰድ እንዳትዘነጉ። ከእሷ ጋር ተጣላህም አልተጣላም ግዴታህን ተወጣ። ከእሱ ጋር ተጣላሽም አልተጣላሽም ግዴታሽን ተወጪ። ግዴታሽን ከተወጣሽ በእርግጠኝነት ትዳሩን አንድ ስቴፕ ወደፊት የማራመድ የማስቀጠል ይችላል። ግን ስትጣላ ግዴታህን ማትወጪ ከሆነ ሌላ ችግር። ምግብ የማይሰሩ ሰዎች አሉ፣ ስልክ የማያነሱ ሰዎች አሉ፣ የማይነጋገሩ ሰዎች አሉ፣ አንድ መኝታ ላይ የማይተኙ ሰዎች አሉ። ስለዚህ በጸብ ጊዜ ኃላፊነትን መውሰዳችሁን አትርሱ። እሱ ነው አንዱ ትዳርን የሚረብሸውና ኃላፊነታችሁን መወጣት ግዴታችሁን መወጣት እንዳትረሱ። ከዛ ውጪ ይቅርታ መጠየቅ። ብዙዎቹ አጥፍተውም ይቅርታ አይጠይቁም። ይቅርታ መጠየቅን ስለለመዱ፣ እሷ ሳታጠፋም ይቅርታ ስላልሰለመደችው እሱ አጥፍቶ እሷ ይቅርታ እንድትጠይቀው። በነገራችን ላይ አንዳንድ ሰው እኮ የሚሰራው ግፍ እኮ ግፍ አይደለም። በነገራችን ላይ አንዳንድ ሴቶች የሚሰሩት ግፍ እንዴ ምንድነው ግን ይሄን አልስከተሉ ድረስ። አንዳንድ ወንድ ምንም የማታውቅ ምስኪን ሴት ላይ የሚሰራው ግፍ በጣም ነው የሚያስደነግጠው። አንዳንድ ሴቶችም የሚሰሩት ግፍ በጣም ነው የሚያስደነግጠው። በጣም በሚያስደነግጥ ሁኔታ በቃ ይቅርታ እድሜ ልኳን እየጠየቀች ባሪያ ሆና አንገት ደፍታ እንድትኖር ነው። ይህ ሰው ልጅ ናት። በነገራችን የአንድ ምስኪን አባት የአንድ ምስኪን እናት ልጅ ናት። አንተ ልክ ሰፍ እንደምትልላት ልጅ እሷም ልጅ ሆና ተወልዳ ያደገች ሴት ናት። አንቺ ወንድም ካለሽ አባት ካለሽ እሱም እናት አባት አለ። አንቺ ግፍ የምትሰሪበት ሰው ይሄ ጭንቅላጫ ሳይኮሎጂካል ጌም ይባላል። የጌም የምትጫወችበት ሰው እናት ያለው አባት ያለው እህት ያለው ወንድም ያለው ወገን ያለው ሰው ነው። እና አንዳንድ ሴቶች የሚሰሩት ግፍ በጣም ነው የሚያስደነግጠው። በጣም ያውቁታል ደግሞ እነሱ ራሳቸው። አንዳንድ ወንዶችም በጣም ነው የሚያስደነግጡት። እና በተቻላችሁ መጠን ይቅርታ ትልቅነት ነው። ይቅርታ ስለጠየቅሽው አትዋረጅ።
ስለዚህ በተቻላችሁ መጠን እንኳን አጥፍተሽ ቀርቶ በተቻለሽ መጠን ሳታጠፊ ይቅርታ ጠይቂ። እንኳን አጥፍተ ቀርቶ ከቻል ሳታጠፋ ይቅርታ ጠይቂ። ይሄ ትልቅነትህን የሚያሳይ ስለሆነ ስለዚህ በተቻላችሁና በተቻላችሁ መጠን በትዳር ውስጥ ማድረግ ከሚገባችሁ ትልቅ ነገሮች አንደኛው ወይ ደግሞ ማድረግ ከሌለባችሁ ትልቅ ነገሮች አንዱ ይሄ ነው። ይቅርታ መጠየቅ ያለበት ቦታ ይቅርታ ጠይቅ። በጸብ ጊዜ አትሰዳደቡ። ከዛ ውጪ ደግሞ በጸብ ሰዓት ኃላፊነትን መውሰድ እንዳትዘነጉ። ከዛ እንግዲህ ይቅርታ ደግሞ አለመጠየቅ ችግሩን እያባባሰ ስለሚሄድ በተቻላችሁ መጠን በጸቡ ሰዓት ላይ ይቅርታን መጠየቅ። ይቅርታን አለመጠየቅ ቤቱን ሰውየው እየጠላው እንዲሄድ እየናቀሽ እንዲሄድ እየናቀች እንድትሄድ ስለሚያደርግ ይሄንን አስተካክሉ። ከዛ በተረፈ ደግሞ 10 ጊዜ እንፋታ ለማለት 10 ጊዜ አሁን ትንሽ ብርጭቆ ከተሰበረ በቃ እንፋታ እኔ እናንተ እሱም ትንሽ ሆነች ነገር ኮሸካል በቃ እኔ እናንተ እንግባባ እንፋታ የሚሉ ሰዎች አሉና ለጊዜ ለማስፈራራት አይነት ነገር ነው፣ ግን ቀላል አይደለም። ከዚህ በፊት በጣም ብዙ ቪዲዮዎች ላይ አደገኛ ስለሆኑ ባይዘው የምነግራቸው ብዙ ቪዲዮዎች ላይ አውርተንባቸዋል። ሲታዩ ቀላል ናቸው፣ በኋላ ይዘውት የሚመጡት ግን መዘዝ አለ። ይዘውት የሚመጡት መዘዝ ግን በጣም አደገኛ ነው። ኮሽ ባለ ቁጥር በቃ እንፋታ፣ የሆነ ነገር እንትን ባለ ቁጥር በቃ እንፋታ። በተቻላችሁ መጠን የሆነ አለመግባባት ሲመጣ ከሚስት ጋር ለመታገል ከባለቤትሽ ጋር ለመታገል ሞክሪ እንጂ ኮሽ ባለ ቁጥር በቃ እንፋታ፣ የሆነ ነገር በተፈጠረ በቃ እንፋታ ራሱን የቻለ አደገኛ ችግር አለ፣ በጣም አደገኛ። ስለዚህ የሆነ ነገር በተፈጠረ ቁጥር ባልና ሚስቶች ትዳራችሁን ማዳን ከፈለጋችሁ ኮሽ ባለ ቁጥር ምንም ነገር ራሱ ባይፈጠር ካንተ ጋር ታገላለሁ ካንቺ ጋር ታገላለሁ እንጂ እንፋታ ማለት ራሱን የቻለ አደጋ አለው እና ከዛ ውጪ አልጋ መለየት ነው። ይሄንን አስቡበት። በተለይ አምስቱን እንፋታ ማለት ይቅርታ ለመጠየቅ ኃላፊነትን አለመወጣት፣ መሳደብ፣ በጸብ ሰዓት ደግሞ አደገኛ ንቀትን ማሳየት፣ እነዚህ ችግሮች እየተባባሱ አቅጣጫቸውን እየጣሱ እንደሄዱ የሚያደርግ ነው። ስለዚህ በትዳር ውስጥ ያላችሁ ሰዎች በተቻለ መጠን እነዚህ ነገር አስወግዱ። ወቀሳን፣ ጭቅጭቅን፣ ስድብን፣ ንቀትን፣ ኃላፊነት አለመወጣትን፣ ይቅርታ አለመጠየቅን፣ እንደዚሁ ደግሞ አልጋ መለየትን ይሄንን ነገር በጣም በተቻለ መጠን አስምሩበትና አለመግባባት ሲመጣ እነዚህ ነገር ላለማድረግ ራሳችሁን ወስኑ፣ ራሳችሁን ጠብቁ፣ ገድቡ። ከዛ ትዳራችሁን አንድ ስቴፕ ወደፊት። በነገራችን ላይ ደግሞ ማያልፍ የለም። እቺ ምድር ገነት አይደለችም። አለመግባባቶች አሉ፣ ጸቦች አሉ፣ ችግሮች አሉ። ግን እየተፈቱ ይሄዳሉ። የምትችሉትን ያህል ብቻ ነው። ከምትችሉት በላይ የምትችሉት ነገር የለም። የምትሸከሙትን የምትችሉና ከአቅም በላይ ምድር እንኳን ከአቅሙ በላይ ተሸከሙ። ስለዚህ የትኛውም ነገር በአቅሙ የምትችሉን ያህል ተሸከሚ፣ የምትችሉን ያህል ተሸከም። ከዛ በኋላ ደግሞ ፈጣሪ ያውቃል። ስለዚህ በተቻላችሁና በተቻላችሁ መጠን ትዳራችሁን መታደግ ከፈለጋችሁ እነዚህን መሰረታዊ 5 ነገሮች ንቀት፣ ስድብ፣ ኃላፊነትን አለመውሰድ፣ ይቅርታ አለመጠየቅ፣ መሳደብ፣ እነዚህ ነገሮች ካስወገዳችሁ ትንሽ በትዳራችሁን ሴቭ ማድረግ የማስቀጠል አቅም አላችሁ። እነዚህ ግን በጸብ ሰዓት ላይ ንቀቱ ካለ፣ ስድቡ ካለ፣ 10 እንፋታ ካለ፣ ይቅርታ አለመጠየቅ ካለ፣ ኃላፊነትን አለመወጣት ካለ ያ ትዳር ቀጣይ ጊዜ ጸቦች ከመጡ ወይ ቀጣይ ጊዜ ከተደገመ ለዘላለም የሚቆም ትዳር ነው። ስለዚህ ዋጋ የከፈልክባትን ሚስትህን፣ ዋጋ የከፈልክሽበትን ባለቤትሽን በትንሽ ነገር እንዳታጪ፣ በትንሽ ነገር እንዳታጣት ተጠንቀቅ። ስድብን አስወግድ፣ ንቀትን አስወግድ። ሚስትህን ለመስማት ሞክር፣ ባለቤትሽን ለመስማት ሞክሪ። ችግር ሊኖርበት ይችላል፣ ችግር ሊኖርባት ይችላል። ችግሮች ይፈታሉ። ትዳራችንና ፍቅራችን ግን ቀጣይ ነው። ከዛ በኋላ ደግሞ ትዳርን የሚያጸኑ ነገሮች አሉ። እነሱ ደግሞ በሰፊው በቀጣይ ምዕራፎች ላይ እናያለን። የተወሰነ ነገር እንደያዛችሁበት ተስፋ አደርጋለሁ። ሰሞኑን ደግሞ በቀጣይ ሀሳብ በሌላ ሀሳብ እንገናኛለን። ሌሎች እናንተ ምትልኩልን ጥያቄዎችም ሀሳቦችም አሉ። እነሱንም በደንብ ዲቴል እንወያይባቸዋለን። አመሰግናለሁ በጣም።